ጋር ከመለያየት ምናምን አይደለም። እኔ ባይዘው ልጅቷ ኦሬዲ በህይወት መኖሯ ራሱ ነው ይጠራጠራል። እየተረዳችሁኝ ነው? የምሬን እኮ ነው። ያን ያህል ነው የምሰጋው በህይወት ራሱ ነው መኖር። ወረዚ ያመጣችሁ ሁሉ መስዋዕትን ከፍላለት እንዴ ነው እሱ። ተጠንቀቅ ፏድ። አንድ ቀን የ24 ሰዓት ጊዜ ሰተናል። ሲሪየስሊ ነገር ልናያት እንፈልጋለን። በዚህ በሰተን 24 ሰዓት ውስጥ ፍቅር ወደ ሚዲያ ተመልሳ ካላየን እኔ እንደነዚህ አይነት የተረገመ ትውልድ ከየት እንደሚመጣብን ማን እንደሚያመጣብን እንኳን አናቅም። ቤተሰብ እኔ በጣም ጉሮሮዬን አሞኛል፣ ጉንፋን ይዞኛል። በደንብ ማውራት ስለማልችል ነው፣ ሀሳቤን እንኳን በደንብ መግለጽ ስለማልችል ይህን ሰሞን አንደኛ ደብሮኛል፣ እየመጣሁ ያደለው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝቦችን እንዲጠብቅልን፣ የተጨነቀነው የተቸገርነው ሁላ እግዚአብሔር እንዲያስበን ሁላችንን በየሃይማኖታችን እንጸልይ እያልኩኝ ቪዲዮውን በእናታችሁ ሼር እያደረጋችሁ ለእነዚህ ውርጋጦች እንድታደርሱልኝ ይፈልጋለሁ ማለት ነው። እንግዲህ ከፊት ላይ እንደሰማችሁት ስራ አጥ ወጣት በስቷል ኢትዮጵያ ላይ እናውቃለን። ዱርዬ በስቷል እናውቃለን። የእናንተ ደግሞ የከፋ ሆነ። በነገራችን ላይ ወንጀለኞች እንደሆናችሁ እወቁ። በቪዲዮ በዩቲዩብ ማንም አይከሰንም እያላችሁ ወይ ምንም አይመጣብንም እያላችሁ የምትቀደሉት ነገር አንድ ቀን ዋጋ እንደሚያስከፍላችሁ ነው የምነግራችሁ። 2000 የማይሞላ ሰብስክራይብ ይዛችሁ ቻናል ለማሳደግ የሰውን ስም ማጥፋት ምን ያክል ወንጀል እንደሆነ በቃ ህግ ካላወቃችሁ ህግ አማክሩ፣ ህግ አዋቂ አማክሩ ማለት ነው። በጣም ነው የምታስጠሉት። እንዴት ሰው በሰው ልጅ ኦኬ ፈምሱ፣ በሰው ልጅ እነሱ ሰርተው ነው እዚህ ጋ የደረሱት አይደል? እነዚህ ልጆች እንዴት ሰውን ያለ ስሙ በማታውቁት መንገድ ገብታችሁ እንዴት የሰው ልጅ ያለ ስሙ ስም ትሰጣላችሁ? ነበራችሁ እናንተ ቦታው ላይ ፍቅርን ሲያግታት ፉፉ ፍቅርን ሲያሰቃይ እናንተ ነበራችሁ። ተከበሩ። እውነቴን የምነግራችሁ ተከበሩ። ይሄ ቀን ያልፋል። የእነዚህ ልጆች ችግር ያለፈ ሰዓት ግን ዋጋ የምትከፍሉት እናንተ እንደሆናችሁ ማሰብ አለባችሁ። በዛ ላይ ደግሞ የእኛ ልጆች እየቆረጣችሁ ቲክቶክ ላይ የምትወስዱት ምን እንዲሆን ነው? ምን እንዲፈጠር ነው? ቲክቶክ ላይ ወስዳችሁ ሰው እንዲንጫጫ ህዝብ እንዲፈልጋችሁ አልገባኝም። ሰው እኮ የሚረዳው ይሄን ቪዲዮ አሁን ይሄን ቻናል ያላገኘ ሰው እዛ ጋር በሰማው ነገር ምንድን ነው የሚያስበው? ሙሉ በሙሉ ሀሳቡ ፉፉ አግቷታል ወይ ፉፉ እያሰቃያት ነው ብሎ ነው የሚያስበው ይህ ህዝብ ማለት ነው። ወይ እንደኔ የሚረዳ ሰው ላይኖር ይችላል። ገባችሁ? የነበሩበት ነገር ቪዲዮ ያቆሙበት ሁኔታ እንደዚህ አይነት ዝንባሌ እንዲሰጠው ነው ህዝቡን የሚፈልጉት እነዚህ ልጆች። ይሄን አጋጣሚ ተጠቅመው የፍቅር ደጋፊ መስለው ፉፉን ሰው ፊት አጋፍጠው እነሱ ማደግ ነው መፈመስ ነው የፈለጉት። ገባችሁ? ለምንድን ነው የማይገባችሁ? ሚዲያ አጠቃቀም ካላወቃችሁበት ያጠፋችኋል። እውነቴን ነው የምነግራችሁ። ይሄ ልጅ አሁን ፎቶን ስሙን ተጠቅማችሁ ይሄን አይነት ወንጀል እንደሰራ ባወራችሁት ራሱ ቀን ሲያልፍ ቢከሳችሁ ተጠያቂ ናችሁ እያልኳችሁ ነው ያለሁት። ምንም አይነት ቪዲዮ እኮ እንሰራለን ሁላችንም ፎቶ ለጥፈን ለመፈመስ ፌመሶችን ብዙ ብለን እንሰራለን። ግን ደግሞ እንደናንተ ወንጀለኞች ናቸው ብለን አይደለም። ተጣሉ፣ ተደባደቡ፣ ታረቁ፣ ተፋቱ ብለን ነው የምንሰራው። እነሱ ባመጡት ቪዲዮ እነዚህ ልጆች ጭንቅ ላይ ናቸው፣ ችግር ላይ ናቸው። የራሳቸው ችግር አንሶ የእናንተ ማዳመጥ አለባቸው። ይሄ ልጅ ይሄ ቪዲዮ ሲደርሰው ፉፉ ምን እንደሚያደርግ ምን ታውቃላችሁ? ምን እንደሚሰማው እናንተ ወንድም የላችሁም፣ እህት የላችሁም፣ ዘር የላችሁም፣ ቤተሰብ የላችሁም። አወቅን ብላችሁ በሰው ቁስል ላይ ቁስል ማስጨመር የምትፈልጉት አድርሱልኝ፣ የእውነት አድርሱልኝ። ከቻላችሁ ቪዲዮውን አጥፉ፣ በኋላ ትጠየቁበታላችሁ። ይሄ ነገር እንደማይጠቅማችሁ ነው አስረግጬ የምነግራችሁ ማለት ነው። የሀገሬ ሰው ምን ይላል ሲተርት? ለወደቀ ግንድ ምሳር ይበዛዋል ይላል። ሰበብ እየፈለጋችሁ ራሳችሁን ለማፈመስ የሌላውን ስም እያነሳችሁ እያብጠለጠላችሁ አልፎም ተርፎም ወንጀለኛ እያደረጋችሁ የምትሰሩ ዩቲዩበሮች ተጠንቀቁ፣ ዋጋ ያስከፍላችኋል። እናንተ ውርጋጦች ወንድ ከሆናችሁ እስኪ ከምትፎክሩ ፉፉ ላይ እስኪ ፍቅር ያለችበትን ሁኔታ አሳውቁ። ወንድ ከሆናችሁ እውነት እናንተ ጀግና ከሆናችሁ ፍቅር ያለችበትን ትክክለኛ መረጃ አምጡልን። የተጨነቁትን አሳርፉ ከምትፎክሩ ማለት ነው። ይቺ ቀን አልፋ ፉፉዬና ፍቅር መተው ደግሞ እውነቱን ሲያወሩ እናንተ ታፍራላችሁ። ግን ይሄ ወንጀል ነው። ማንም ዝም የሚላችሁ የለም። ተከበሩ። ድጋሚ በልጆቹ ምንም አይነት ቪዲዮ እንድሰሩ አንፈልግም። ለመፈመስ ነው ብሎ የሚረዳችሁ እንደኔ አይነት ዩቲዩበር ሊሆን ይችላል። ኦዲየንስ ግን ይሄን አይረዳም። በቃ ልጁን ታውት፣ ልጆቹን ታዋቸው።
አንፈልግም እኛ እናንተን ብሎ አስፈራሪ፣ እናንተን ብሎ ደጋፊ ማለት ነው። እመኑኝ ወንጀል ነው፣ ወንጀል ነው። በቃ ይሄ እየሰራችሁ ድጋሚ በዚህ አይነት ቪዲዮ ከሰራችሁ ወንጀል ነው የሚወራው። አልፎ ተርፎ ጭራሽ እናንተ በቪዲዮ መታችሁ። እመኑን እናንተ የምታደርገውን ነገር እናውቃለን። እውነታችሁን ነው። በጣም ነው አይደል የምታስቡላት፣ በጣም ነው አይደል የምትጨነቁላት ለልጅቷ። እንደው እኔ ግርም የሚለኝ ነገር ከኢትዮጵያ ያላችሁ የምትመጡ ዩቲዩበሮች በሙሉ ሰውን ኮንቴንት አድርጋችሁ የምትመጡት ነገር ይገርመኛል። ኢትዮጵያ ውስጥ አይደል እንዲህ ያላችሁት? የራሳችሁን አይዲያ ፈጥራችሁ አሰሩ። እንዲ ቢያንስ አይዲያ ውሰዱና ራሳችሁን ሆናችሁ ስሩ በፈጠራችሁ። በስንቱ እንቃጠለው ግን በስንቱ እንጨነቅ። ይሄን አምኖ እኮ የተቀበለ ሰው አለ። እውነትም ልጅቷን በቃ ግቷት ነው የሆነ ነገር አድርጓት ነው ብሎ እኮ ያመነ ሰው አለ። የእናንተን ቪዲዮ አይቶ እናንተ በዚህ ያገኛችሁት ፎሎ እና ሰብስክራይብ ምንድን ነው የሚሰራላችሁ? ምንድን ነው የሚጠቅምላችሁ? ህሊናችሁን ሸጣችሁ ማንነታችሁን ሸጣችሁ ያገኛችሁት ሰብስክራይብ ምንድን ነው የሚጠቅማችሁ? ነገም እኮ የምታፍሩበት ነገር ነው። እነዚህ ልጆች ነገ ሲመጡ የምታፍሩበት ነገር ነው። ማፈር ብቻ አይደለም ወንጀል ነው። ይሄ ልጅ ቢከሳችሁ ወንጀል ነው። እውነቴን ነው የምነግራችሁ። እራሳችሁን ጉድጓድ ውስጥ ለመጨመር አትሮጡ። እኔ በጣም ብዙ ነገሮችን እያየሁኝ እየሰማሁ ዝም የምለው የራሴ ትክክለኛ መረጃ ሳይኖረኝ ለማንም ምንም አይነት ጭንቀት መናገርም ሆነ የሆነ ነገር ማለት አልፈልግም። በቃ አለቀ። ደህና ናቸው፣ ደህና ናቸው። በቃ አንድ ቀን ሁሉም ይስተካከላል። አለቀ። ቤተሰብ ሁላችንም በጸሎት እንተሳሰብ። እኔ ምንም ልላችሁ አልፈልግም ከዚህ በላይ። ግን እነዚህ ልጆች ቪዲዮ እየደረሳችሁ ብዙዎች የምትጨነቁ ወደ ቤት ስላላችሁ ብዬ ስላሰብኩኝ ነው ይሄን ነገር ጉሮሮዬን ይዞኝ ወደ እናንተ የመጣሁት ማለት ነው። መልካም ጊዜ ይሁንላችሁ። ቸሩን ያሰማን። ወዳችኋለሁ። ቻው ቻው።